ውዴ ሸኝተንሻል እኮ ሸኝተንሻል፣ ተመስገን ብለን ሸኝተንሻል። ስለዚህ ከዚህ ላይ መተሽ ስለ እስልምና ማውራት መብት የለሽም፣ ምክንያቱም ሸኝተንሻል። በሁለተኛ ደረጃ ደግሞ የኛ ሃይማኖት ያልተመቸሽ ማለት ዛሬ ከአንድ ወንድ ነገ ከአንድ ወንድ ማለት አይ ክርስቶስ ይብዛላችሁ። እንዴት ናችሁ? እንግዲህ ከሶሻል ሚዲያ ከራኩ ቆየሁኝ። ተመልሼ ስመጣም ከዚች እህታችን ላይ አልወረዱም ሙስሊም ወገኖቻችን። እርግማናቸው፣ ስድባቸው፣ ቪዲዮ መስራታቸው ምናምን በቃ ከለዋ ላይ አልወረዱም። ከሰዓዳ ላይ ማለት ነው። ከእስልምና ነው የወጣችው እንደሚታወቀው። እንደምታውቁት እንግዲህ አንድ ክርስቲያን ሆኖ ወደ እስልምና ሄዶ ወዲያው ደግሞ እስልምናን አይቶ ደግሞ ምንም የድህነት መንገድ እንዳልሆነ ተረድቶ ሲመለስ ወደ ክርስትናው ምንድነው የሚሉት? እስልምና ሊሰልል ነበር በመጀመሪያ የመጣው ይሏቸዋል። ፖለቲካ ይሁን ምን ይሁን እስልምና ባይታወቅም ሊሰልለን የመጣው ይላሉ። እስልምና ውስጥ ተወልዶ አድጎ ደግሞ ልክ እንደ ሰዓዳ አይነቱ ወደ ክርስትና ሲመጣ ምን ይላሉ? እስልምና ከተለያዩ ወንዶች ጋር ለመሆን ስለማይመች ነው ሃይማኖት የቀየሩት ብለው ለቅሷቸውን ሲያነቡ ታያላችሁ። የሙስሊሞች ለቅሶ የተለመደ ነው። ነገር ግን እኔ በጣም የሚገርመኝ አንዳንዴ ልክ ሃይማኖት ሲቀይሩ ከተለያዩ ወንዶች ጋር ለመሆን ስለማይመች ነው ምናምን ሲሉ እንደው እናንተ በሂጃብ ስር ተሸፍናችሁ የምታደርጉትን ኃጢያት ከሰው ሰውራችሁ ስለምታደርጉ የማታደርጉ ነው የሚመስላችሁን? እኔ የሚያስገርመኝ ነገር ክርስቲያኑ እኮ ኃጢያት ሲሰራ በአደባባይ ይሰራል። ምክንያቱም ከሰው ብደበቅ የማይሰወረው ልሰውረው የማልችለው ፈጣሪ አለ ያየኛል ብሎ ያምናል እኮ። ቢያንስ ፈጣሪ አለ ብሎ የሚያምን እኮ ነው ኃጢያት ሲሰራ እንኳን ማለት ነው። ማለትም ኃጢያት መልካም ነገር ሆኖ አይደለም። ነገር ግን አንድ ክርስቲያን በአደባባይ ኃጢያት ሲሰራ እንኳን ምን እያለ ነው? ከሰዎች ብደበቅ የሚያይ ፈጣሪ አለ ብሎ ያምናል ቢያንስ እንኳን ማለት ነው። እናንተ እኮ ከሰዎች ነው እኮ ተሰውራችሁ ኃጢያት የምትሰሩት። ኢማጂን እኛን ልትደበቁ ትችላላችሁ፣ ፈጣሪን ግን ልትደበቁት አትችሉም። ስለዚህ እናንተ ምን እያሰባችሁ ነው? ፈጣሪ የለም ብላችሁ እያሰባችሁ እኮ ነው ኃጢያት የምትሰሩት ማለት ነው። ሰው ላያያችሁ ይችላል፣ የሚያይ ፈጣሪ ያለ ግን ከሰው ተሰውራችሁ ኃጢያት ስትሰሩ ያላደረጋችሁ ነው የሚመስላችሁ። ያልኳችሁ ያለው ገብቷችኋል? አንድ ክርስቲያን ኃጢያት ሲሰራ በአደባባይ ይሰራል። ከሰው ብሰወር ልሰወረው የማልችለው ፈጣሪ አለ፣ ስለዚህ ፈጣሪ ያየኛል ብሎ ያምናል። ሙስሊሞች ግን ኃጢያት ሲሰሩ ከሰዎች ነው የሚደበቁት። ስለዚህ ፈጣሪ የለም ብለው እያሰቡ ነው ማለት ነው። እኛ ሰዎችን ነው የሚፈሩት እንጂ ተሰውሮ የሚያያቸውን ፈጣሪን አያስቡም ማለት ነው። ስለዚህ ቢያንስ ክርስቲያኑ ይሻላል ማለት ነው። ኃጢያት ሲሰራ እንኳን ክርስቲያን ነኝ የሚለው አካል ቢያንስ ፈጣሪ አለ፣ በአደባባይ ብሰራ ከሰው ብደበቅ ፈጣሪ አለ ብሎ ያስባልም ማለት ነው። ነገር ግን እሱን ልል ሳይሆን የመጣሁት ምን አለቻት እቺ እህታችንን? ከእስልምና ወጥተሻል፣ ትተንሻል፣ ልከንሻል ምናምን አለቻት። እንግዲህ አምናችሁ በትልኳት ኖሮ ያንን ሁሉ ስድብና እርግማን ባላወረዳችሁባት ነበር። አላህ ያጥፋሽ፣ አላህ ይድፋሽ፣ አላህ እንደዚህ እያላችሁ የአምላካችሁን ስም እየጠራችሁ ስትረግሟትና ስትሰድቧት ነው የምትውሉት። ስራዋን እንኳን መስራት እስኪያቅታት ድረስ ማለት ነው። በስድብና በእርግማን አንደኛ ናችሁ እናንተ። ነገር ግን ከእስልምና ከወጣች ስለ እስልምና ማውራት አትችልም አልሻት። ማን ስለሆንሽ የእስልምናን ስህተት ማውራት ትችላለች፣ መብቷ ነው። በሱናን አናሳይ 4059 ላይ ከእስልምና የወጣን ሰው ግደሉት እንደተባለው ሐዲስ ያንን ሸሪዓ በኢትዮጵያ ላይ መፈጸም ትፈልጊያለሽ። ማን ስለሆንሽ ነው? ከእስልምና ወጣለች፣ ከእስልምና ያጣችባቸውን እውነታዎች ማውራት ትችላለች። እስልምና የድህነት መንገድ አይደለም በዚህ ብላ እያብራራሽ ማውራት ትችላለች። ሳውዲ ላይ ያለሽ አይምሰልሽ፣ ኢትዮጵያ ውስጥ ነው ያለሽው። ኢትዮጵያ ውስጥ ደግሞ ሸሪዓን አላቋቋምሽም። ኦኬ አላቋቋምሽም። ለዛም ነው የምትጥሩት። በነገራችን ላይ ሸሪዓ ብታቋቁሙ አንድ ሰው ከእስልምና ሲወጣ መልሶ ስለ እስልምና ምንም አይነት ነገር እንዳይናገር ማድረግ እንድትችሉ ማለት ነው፣ እንድትገሉ ማለት ነው። የሐዲሱ የሚለው ከእስልምና የወጣን ሰው ግደሉ ነው የሚለው። ስለዚህ ትተንሻል፣ ንቀንሻል ምናምን ከዚህ በኋላ ስለ እስልምና እንድታወሪ አንፈቅድልሽ። ማን ስለሆናችሁ? የእስልምናን ስህተት በደንብ አብጠርጥራ የማውራት መብት አላት። እውነትን አግኝታለች። ስለ እውነት እየመሰከረች ሐሰትን የማጋለጥ መብት አላት። ኦኬ እሷ ብቻ አይደለችም፣ መሰሎቿ ከእስልምና የወጡ በኮንፊደንስ ስለ እስልምና ስህተት የማውራት መብት አላቸው። ልክኛ ወተን ዛሬ ደረታችን ነፍተን እስልምና ጨለማ ነው፣ የህይወት መንገድ አይደለም፣ በብልሃት የተፈጠረ ተረት ነው። ልክ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ቅዱስ ጴጥሮስ እንዳለው በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ እንዳለው ቅዱስ ጴጥሮስ በብልሃት የተፈጠረን ተረት አትከተሉ፣ ስለ ክርስቶስ ኢየሱስን ጠብቁ፣ እውነተኛ የሆነውን ጌታን ተቀበሉ
እያለን እንናገራለን። እነሱም ልክ ከኛ እኩል የመናገር መብት አላቸው ከእስልምናም የወጡ ሰዎች ማለት ነው። ስለዚህ ሸሪዓ ሀገር ላይ የቆምሽ ይመስል ደረትሽን ነፍተሽ አትችይም መብት የለሽም ምናምን ማለት እንትን የለሽም ማለት ነው። አይመለከትሽም። ቁርአን ሴት ልጅ ለ3 ቀን ለ4 ቀን ገዝቶ መገናኘትን ይፈቅዳል። በየትኛው አንቀጽ? ኦኬ ሐዲሱን ሳይሆን ሐዲሱን እንድታመጪ አልነግርም። ሐዲሱን እንድታመጪ አልፈልግም። እዴ ለምን? በየትኛው ሱረታል? በየትኛው ሱረታል? ለምን ሐዲሱን እንድታመጪ አልፈልግም። ቆይ ለምን ነግርሻለሁ። እሱ ሐዲሱን እንድታመጪ አልፈልግም። ቁርአን ችግር የለውም። ከቁርአን ማሳያለሁ። ከነ ቁጥሩ ነው ተነ መረጃና ተነ ቁጥሩ። ተረጋጋ። እኔ ከሐዲስ ከቁርአን ብቻ ማሳያለሁ። ችግር የለውም። ግን ሐዲስ አትቀበልም አንተ? ሐዲስ ይሄ ማሻሻያ ሆኖ የተጻፈውን አልቀበልም። ሳሂህ የሆኑ ሐዲሶች አትቀበልም? እኔ ከሱረታል ከቅዱስ ቁርአን ከሱረታል ተነ ሱረተሩ ተነ መረጃ ካመጥሽ አምናለሁ። እኔ ከቁርአንም ማሳያለሁ። ምንም ችግር የለውም። ግን ሐዲስ እቀበላለሁ ወይም አልቀበልም። ቁርአን በአማርኛ ያለበትን ታሳኛለሽ? አዎ አሳያለሁ። ግን አሁን የምጠይቀህን ብቻ መልስ። ሐዲስ እቀበላለሁ ወይስ አትቀበልም? ችግር የለም። እንደዚህ ያዙረን ስለሱ እንመጣለን። ብቻ እኔ ተነ ሱረተሩ ነው ያሳየኝ። ተነ ቁጥሩ በየትኛው አንቀጽ ብዬሻለሁ? ተነ መረጃ ብሮስኪ ሐዲስ እቀበላለሁ ወይም አልቀበልም የምትለው መልስልኝ በመጀመሪያ። እመልሳለሁ። ለሱ እንመጣለን። እኔ ተነ ሱረተሩ አምጪ ብዬሻለሁ። ከማን ጋር ነው አንቀጹን ተነ በየትኛው ቁርአን ላይ ነው ሴት ልጁን ለሶስት ቀን ተከራይታ እንትምሎ በየትኛው ቁርአን ላይ እየተደማመጥን? እኔ ከቁርአን በየትኛው ቁርአን ላይ አዳምጣ። እኔ ከየትኛው እሺ አንዴ አዳምጥ። እያወራ አትግባ። ከየትኛው ቤተ እምነት ጋር ነው የማወራው? ከዋሃብይ ጋር ነው? ከሺአ ጋር ነው? ከአህባሽ ጋር ነው? ከቁርአኒስቶች ጋር ነው? ከየትኛው ሙስሊም ጋር ነው የማወራው የሚለውን እንድለይ አንተ ሐዲስ ትቀበላለህ ወይስ አትቀበልም? ያ 350 ማሜ እሺ እየሰማሁ ነኝ። ሂጅበት። ሐዲስ ትቀበላለህ ወይስ አትቀበልም? ሂጅበት አለኝ። ስለሱ እንመጣለን። በየትኛው ቁርአን ላይ ነው እንደዚህ የሚለው? እሱን ብቻ መረጃ አምጪው እስቲ አንብብልን። እሺ አይታይም? አረብኛውን አንብብልን እስቲ። አረብኛ ታነባለህ ወይስ? አረብኛ አይደለም አማርኛ ነው። ከሴቶችም ኋላ ጥብቆች እጃቸውን በእምርክ እየታየኝ አይደለም። ከሴቶችም በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለ። በገንዘብ እዛ ጋር አሳምርበት። ዝሙተኛ ሳትሆኑ የሚለውን ቦታ አሳምርበት። በገንዘብ የምትፈልገው ምንድነው? እሱን ጠይቃ። አሳምርበት። እዛ ጋር ምንድነው የሚለው? እዚህ ጋር አሳምርበት። በምን ላሳምረው? በማን በብስቴ ድገሜ እዛ ጋር ዝሙተኛ ሳትሆኑ የሚለውን ቦታ አሳምርበት። ኦኬ አስምሪበት። ያ ከሴቶችም በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለ። በገንዘብ የምትፈልገው ምንድን ነው? ድገሚስቲው በገንዘቦቻችሁ ለምን እንደፈለገው ለምን እንደተባለው ትርጉሙ ገብቶሻል? አንተን እየጠየኩ ነው። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ የሚለው ምንድነው? ምንድነው የምትፈልገው በገንዘብ? በገንዘብ ተፈቀደላቸው ምን ለማለት ፈልገው ነው? እስቲ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ካለ በኋላ ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው አለ። በገንዘብ ፈልገ የምትጠቀምባት ሴት ምን አይነት ሴት ናት? በገንዘብ ፈልገሃት ይታለም። እስቲ አዳምጪ በስነ ስርዓት። እሺ ሌላ ፈለገው እዛ ጋር ስለ ኒካ ነው እያወራለሁ። አንቺ እንትን ስለዚህ በሱ እዛ ጋር ሶስት ቀን የሚሉበት ኒካ የሚል አሳየኝ እስቲ።
በገንዘብ ያለበት እኮ ስለ ኒካህ ወደ ሐላል እንዲገባ ነው ወደ ሐላል እንዲገባ ነው እያወራለ እዛ ኒካህ ከተገናኛት በኋላ ነው ከተጠቀምክባት በኋላ ነው ከተጠቀምክበት በኋላ አይልም እዛጋው እስቲ ከተጠቀምክበት ቦታው አንብበው ምን ይላል ይሄን አንብበው የተጠቀማችሁባቸውን ሴቶች የምትለዋን እስቲ አሳምርበትና አሳምርበት ለበለው እንደሱ አንብበው እስቲ ምን ይላል እዚህ ጋር እዛ ጋር ዝሙቱን እንዳልፈቀደ አይተሻል ዝሙቱን እኮ አልፈቀደም እኮ አይተሻል እዚህ ጋር አንብበው ፓፓ እዚህ ጋር አንብበልን የተጠቀማችሁባቸው ሴቶች እኮ ለቅመሽ ማውጣት የለብሽም እኮ እንደዛ ከሆነ እሺ በ15 ብር ሴት ልጅን መግዛት ይፈቀዳል ምሎ በመጽሐፍ ቅዱስን ከየንና በእናንተ በ15 ብር ሴት ልጅ ትገዛ ምሎበታል አሁን አሰፋህና እሱን ጥቅስ ታወጣለህ አሁን አሰፋህና ችግር የለውም አንተ ጀግና አንተ ጎበዝ ብዬ ሸልመሃለሁ ከዛን ጊፍትም ሰጣለሁ አንበሳው ኦኬ እሺ አሁን ላሳይሽ ከፈለግሽ በመጀመሪያ ግን እቺን ጨርሳት አሁን የተጠቀማችሁባቸውን ሴቶች ያለው ምንድነው ይሄ እኮ ለዛ አይደለም የሚያወራው አልተረዳሽም ያረዳድ ችግር ነው ያንቺው የተጠቀማችሁባቸው ችግር አለበት ናት የተጠቀማችሁባቸው ሚል የለም አላልኩም ነበር ይሄ ምን ይላል እስቲ አንብብላቸው እኔ ጋር እዚህ ጋር ቆይ የትኛ ቁርአን ነው እሱ እንደዚህ ያለው እስቱን ጥቅሱን ንገርልኝ አይልም የትኛ ነው ሱረተል የትኛ ነው ቁርአን ሱረተል የትኛ ነው ንገሪው እሱን ሱረተል ማን ነው ሱረቱን ኒሳ ያው የሴቶች ምዕራፍ ይላል ወይስ አይልም የተጠቀማችሁባቸውን ሴቶች ብሎ እሱ ጋር ይላል እኔ አሁን አይልም አልልም ይላል ግን ይሄንን እንደዚህ ያለ ሊለበለቀ ኦኬ ክፍያውን ምክንያት ማለት ነው ትርጉም ሊኖር ይችላል አሁን ስለዚህ በደንብ አላቅም ለምን እሺ ከውሱ ጋር ይሄንን ከውሱ ጋር ለምን አትከራከሩም እናንተ ገና እንደገባ እኔ ቆይ በሙግት ሲመቱ ገና እንደገባ እኮ አኩቻ ነኝ ብለ ነበር የገባው መልሳለሁ የቱ ጋር ነው ዘራፍ ብለ ነበር እኮ የገባው ፓፓ አሁን የተጠቀማችሁባቸውን ሴቶች ምህሮቻቸው እንግዲህ ይሄ ደግሞ እናንተ ጽፋችሁ ነው የምታመጡት ውሸታሞች እኛንን ይሄን መጽሐፍ የጻፍ ነው ቁርአንን አብዝቶ መቅራት ያሳብዳል ይላሉ እንዴት ይታያል ይላል ያ አላህ Dos.